ተመልሰናል። ብዙ ለውጥ አለ አይደል? ጥልቅ አይደለም ግን ጥልቅ ተሐድሶ የሚባል ነገር ነበር ያኔ ኢህአዴግ ሊወድቅ አካባቢ እና ይሄ ጥልቅ አይደለም ጀስት ላዩን ነው። ኮስሞቲክስ ነገር ነው። የአብይ ኮሪደር ልማት አይነት ነገር ነው። ያው ይወጣል ነጩ ቀስ እያለ ለጊዜው ግን ያምራል፣ የሚያምር ይመስላል። ወይም ደግሞ አይዶ ነው ለአንዳንድ ሰዎች ያምራል። በግድ አስገድደው ነው ኤድመንተን ቢሰጥ አሌጋዝ አመሰግናለሁ። እሱ ነው በግድ በጉልበት ነው እንደዚህ የለወጡኝ። ኦፊስ ተመልሻለሁኝ ከ11 ቀን ጉዞ በኋላ ካልገሪ፣ ኤድመንተን፣ ቫንኩቨር 20ኛ ዓመቴን ካላ የመጣሁበትን ሄጄ ስፖንሰር ያደረጉኝ ሰዎች ጋር ውያለሁ። 1-2 ቀን ጥሩ ጊዜ አሳልፌያለሁኝ። ሁሉንም ጓደኞችን ላመሰግናቸው እወዳለሁ። አንተነህ፣ ሁለቱም አንተነሆች፣ አባይ ካልገሪ፣ ቢሰጥ፣ የሺ አስከብር፣ መብራቴ ኤድመንተን ኦፍ ኮርስ ቫንኩቨር እና አትክልት፣ ሌሎች ጓደኞችን እንኳን ማየት አልቻልኩኝም። በመጪው ቅዳሜ ሜይ 3 ቀን ፓክድ የሆነ ቅዳሜ እሑድም አክቹዋሊ በጣም ፓክድ የሆነ ሳምንት ነው፣ ዊኬንድ ነው ያለን። ጠዋት ላይ የዓለም ፕሬስ ቀን ይከበራል መሰለኝ፣ እሱ እናከብራለን። ከጋዜጦች ጋር እየተነጋገር ነው፣ ብዙ ጋዜጠኞች አሉ። ከዛ በኋላ ደግሞ በጣም ትልቅ እንግዳ አለ ከተማችን ውስጥ ይመጣል። በ19 የተወለደችው አድዋ ነው ትግራይ። በ1980 ይመስለኛል ሃይ ስኩል ጨርሳ ወደ አዲስ አበባ ዩኒቨርሲቲ ገባች። ፋርማሲ ዲፓርትመንት ውስጥ ተመረቀች። 4 ዓመት በኋላ በባችለር ኦፍ ሳይንስ ዲግሪ እዛው አስቀሯት። ሰክሰስፉል ነበረች። የጎልድ ሜዳል አይ ቲንክ ተሸላሚ ሳትሆን አትቀርም። ብዙም እሷ ባትመጻደቅበትም ባታነሳውም ደን 9 ዓመት እዛው አስተማረች። የዩኒቨርሲቲ ፕሮፌሰር ሆና መምህር ሆና ከዛ በ1993 ዓመተ ምህረት ወደ አሜሪካ መጣች። ሚሲሲፒ አይ ቢሊቭ ዩኒቨርሲቲ ፒኤችዲዋን ጨረሰች። እዛው ሚሲሲፒ ዩኒቨርሲቲ አስተማረች። ደን ከዛ በኋላ ያልሄደችባቸው ተቋማት የሉም። ቦስተን፣ ኒውዮርክ የአመቱ ምርጥ ፕሮፌሰር ተብላለች። ኒውዮርክ እያለች የአሜሪካን ሜዲካል ሶሳይቲ ኦር እንዳልሳት ትክክለኛውን ቃል ኬሚስትሪ ሶሳይቲ ኦር ፋርማሲ ሶሳይቲ ተሸልማለች። እንደዚሁ ብዙ ሽልማቶችን ነው ሪሰርችም አድርጋ ፓተንት የሆኑ ፕሮዳክቶችም አሏት። አክቹዋሊ ፓተንት ያገኙ ቴክኒካል ይሄ ስም ስላላቸው እነሱ አላስታውሳቸው እንዳላስታቸው ብዬ ነው። ሀረገወይን አሰፋ ዶክተር በመጪው ቅዳሜ የወርሃዊው እንግዳችን ነች። በየወሩ የመጀመሪያ ቅዳሜ እንደምታውቁት እንግዳ እንገብዛለን። የኢትዮጵያ ማህበር 1950 ዳንፎርዝ አቨኒው። ሀረገወይን አሰፋ ዶክተር የነ ሄርሜላ እናት በተለይ ያለፉትን 4-5 ዓመታት በጣም ፖፑላሪቷ በኢትዮጵያ ማህበረሰብ ዘንድ እየጨመረ መጥቷል። ፖለቲካሊ በምትወስዳቸው ደፋር አቋሞች የተነሳ ማለት ነው። ያ እንግዳችን ነች። ቅዳሜ ደን ሴም ዴይ ከሰዓት ወደ ማታ ላይ የራንዴቭ ሬስቶራንት 25ኛ ዓመት ክብረ በዓል አለ። እዛ እናመራለን። ኬኔዲ ኮንቬንሽን ሴንተር 1199 ኬኔዲ ስትሪት ይመስለኛል። ኔክስት ዴይ ደግሞ የቀሲስ መብራቱ አጌን ሌላ ዶክተር ዩኒቨርሲቲ ኦፍ ቶሮንቶ ግራጁዌት የእሳቸው መጽሐፍ ምረቃ አለ። ቅዳሴ የሚል 2ኛ መጽሐፋቸው ቅድስት ማርያም ቤተክርስቲያን 84 ታይኮስ ድራይቭ ላይ ነው። ለኢትዮጵያ ማህበር ዝግጅቱ ለዶክተር ሀረገወይን አሰፋ ስፖንሰሮቻችን በሙሉ አመሰግን እወዳለሁ። እንደተለመደው ሲፎኒያ ኬተሪንግ ሳሚ በጣም ቴንኪዩ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሞፈር ኮፊ፣ ሚልኪያስ ተፈራ የሀበሻ እንጀራ ኦፍ ኮርስ ኦልዌይስ ሮቤል ወርቁ ከጎናችን ነህ፣ በጣም ቴንኪዩ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። ኦፍ ኮርስ የኛ ለኦፊስ አብዛኛውን ወጪ ይሸፍናል። ቲኬት፣ ሆቴል የመሳሰሉትን ነገሮች የኢትዮጵያ ማህበር ነው ዋናው ይሄን ፕላትፎርም የሰጠን የፈቀደልን። ኢትዮጵያ ማህበርን አዲሱን ኤግዚኪቲቭ ዳይሬክተር ሳላዲን፣ ሊቀመንበሯን መሰረትን፣ ቦርዱን እንዳለ የኢትዮጵያን አሶሲዬሽን ክራይሲስ ሪስፖንስ ቲሙ በሙሉ በአጠቃላይ በጣም ቴንኪዩ ኦልዌይስ ኤቭሪ ሳተርዴይ ለምታደርጉት የኮሚኒቲ አገልግሎት በሙሉ በጣም 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 እጅግ ላደንቃችሁ ላመሰግናችሁ እወዳለሁኝ። ከዛ በተረፈ ምርጫ ነበረ ባለፈው ሰኞ 28 እኔ እንኳን ቦታ አላደረኩም ሚስ አድርጌያለሁኝ። አንፎርቹኔትሊ አድቫንስ ቮት ነበረ ቀደም ብሎ የሚደረግ እሱንም አልቻልኩኝም። በዕለቱ ትራቨል ስጓዝ ነበረ። ቢያንስ ዶኔሽን ሰጥቻለሁ። በአመት የሚፈቀድ ገንዘብ አለ 1700 እስከ 3000 አካባቢ መሰለኝ
ለቤተሰብ or something and ኤኒዌይስ 1600 አካባቢ ሰጥቻለሁኝ ብር ለምደግፋቸው ፓርቲ ተመራጮች። ቶሮንቶ ሊበራሎቹ አብዛኛው ኤክሰፕት ዋን ጠቅልለው ወስደዋል። ኤንድ በጣም ፋሲኔቲንግ ነው፣ ደስ የሚል ነው የካናዳ ዲሞክራሲ። የእኛም ፓርላመንታሪ ሲስተም ነው ኢትዮጵያም የሚባለው፣ እዚህም ፓርላመንታሪ ነው፣ ግን ልዩነቱን የምትመለከቱት ነው። ማርክ ካርኒ የዛሬ 4-5 ወር ምንም ውስጥ ያልነበረ ሰውዬ ዲሰምበር ላይ ይሄ ምርጫ ተደርጎ ቢሆን ኖሮ አይ ቲንክ ይሄ ውጤቱ እንደዚህ አይሆንም ነበር። ኮንሰርቫቲቮቹ እየመሩ ነበር በጣም ለረጅም ጊዜ። ኤንድ ስንት ደቂቃ ደረስን ሶፋር አለቃ? 5 አለ። ኦኬ ዳስ ጊዜ አለ ማለት ነው። 10 ደቂቃ ነው ማክሲመም። ኤንድ ፒየር ፖሊቭ ተሸንፏል በጣም በሚገርም ሁኔታ። ላለፉት 20 ዓመታት እንደነገርኳቸው ከዚህ በፊት ወንበሩ ይዞ የነበረው እሱ ነው። 2004 ተመረጠ። እኔ 2005 መጣሁ እዚህ ሀገር። 2005 የቅንጅት ምርጫ ጋር ተያይዞ ኖቬምበር ውስጥ የረሃብ አድማ አድርጌ ነበረ ለ1 ሳምንት አካባቢ። የዛን ጊዜ ኦቶዋ ተጉዘን መተን እኔ ጓደኞቼን ዲሜትሮስ እና በላይ እስከዚያ ሄደን ነበር ፖሊቪየር ኦፊስ። አቶ ሰለሞን ነፍሱን ይማረው በወቅቱ ዞን ሄደው ጥሩ ኢትዮጵያዊ ነበረ። ተሸነፈ። ሌላ ሰው መጥቶ አሸነፈው። this is democracy actually and ትራምፕ መጣ። ታሪፉ በተለይ ነው በጣም የካናዳን ምርጫ ግልብጥብጥ ያደረገው። and ማርክ ካርኒ ላለፉት 3-4 ወራት ፖለቲካ ውስጥ ለረጅም ጊዜ ያልነበረ ነው። ብዙ ጊዜ ገቨርነር ነበር የባንክ ኦፍ የካናዳ ብሔራዊ ባንክ። and ከዛ ደግሞ የእንግላንድም እንደዚሁ ብሔራዊ ባንክ ወር ማዕከላዊ ባንክ ገዢ ነበረ። መጣና አሸነፈ። ስቲል ማይኖሪቲ ነው ያገኙት፣ ግን ከ50% በታች 172 ያስፈልጋቸዋል መሰለኝ። ኢሳያስ 172 ያስፈልጋቸው ነበረ ማጆሪቲ ለማግኘት 50+1 በት 169 ያላቸው 3 ስቲል ይቀራቸዋል። ሶ ምንድነው ጥቅሙ? ይሄ ቼክ ኤንድ ባላንስ ለማድረግ በጣም ዴሞክራሲ ኔጎሲዬሽን አይደል? አሁን የግድ እያንዳንዱን ሌጂስሌሽን ቢል ለማሳለፍ ሲፈልጉ 50+1 ማግኘት አለባቸው። ያን ለማድረግ ደግሞ የግድ 3 ድምጽ ያስፈልጋቸዋል ከነሱ በተጨማሪ። ያን ደግሞ ለማግኘት ከሌላ ፓርቲ ጋር ኔጎሽት ያደርጋሉ። ከብሎክ ቤኳ ሊሆን ይችላል፣ ኤንዲፒ ሊሆን ይችላል፣ ከራሱ ከኮንሰርቫቲቭ ጋር ሊሆን ይችላል። ይሄ ሳይወድ በግዱ የህዝቡን አጀንዳ እንዲያስፈጽሙ ኦልዌይስ ተጠንቅቀው እንዲቆዩ ያደርጋቸዋል። ማጆሪቲ አግኝተው ቢሆን ኖሮ ጥጋብ አለ ትንሽ ባይዘ። እዚህም ሀገር ዘመናዊ ጥጋብ አለ፣ ያው ዴሞክራቲክ ጥጋብ እንበለው። እንደ ኢትዮጵያ አይነቱ ጥጋብ አይደለ። ኢትዮጵያ ቫዮለንት ጥጋብ ነው። እንዳይታሰብ ራይት መንግስት አብይ 7 ዓመት ቆየ። ሌላ 3-7 የሚፈልግ ይመስለኛል። አክቹዋሊ 1 7 ቆይቷል። ሌላ 2-3-7 ራሱ የሚፈልግ ይመስለኛል። ሰውየው ሁኔታው ፕላን የሚያደርገውን ስትመለከቱ በፍጹም የመልቀቅ ሀሳብ ያለው አይመስለኝም። ኬት ያመጣዋል የመልቀቁን ሀሳብ? መለስ አላወረሰውም፣ መንግስቱ አላወረሰውም፣ ንጉሱም ኃይለስላሴም አላወረሱትም። ኬት ያምጣው ይሄ ሰውዬ? ቢያንስ ግን ዴሞክራታይዝ ቢያደርጉት፣ ኦፕን አፕ ስፔሱን፣ ተቃዋሚዎች ባይታሰሩ፣ ቢፈቱ፣ ሀሳብ በነፃነት የመግለጽ ሀሳብን በነፃ ሰዎች ከተነፈሱ፣ በነገራችን ላይ የመተንፈስ መብት ማለት እኮ ነው። ሰዎች ከተነፈሱ አይፈነዳም። ኢትዮጵያ መሪዎች መረዳት ያቃታቸው ነገር ይሄንን ነው። ያልተነፈሰ ነገር ግን ይፈነዳል። ትንሽ ሊቆይ ይችላል። 2016-17 የኦሮሞ ፕሮቴስት፣ የአማራ ፕሮቴስት በኋላ ያመጣውን ተመልክታችሁታል። ራሱን አብይ ይህን እንዴት ማሰብ እንደተቻለው አላውቅም። እሱ የመጣበት መንገድ ሊደገም በፍጹም አትደግሙትም እያለ ይፎክራል። ውልሲ አክቹዋሊ ከዛ በፊት ደርግ 17 ዓመት ፎክሮ ወደቀ ጣለ። ንጉሱ 47 ዓመት አካባቢ ከነ አልጋ ወራሽነታቸው ጭምር ቆዩ። የማይወድቅ ነገር የለም። ምን አለ ሰውን ባይሞት፣ ባይፈናቀል፣ ባይራብ፣ ባይጠማ ታክስ 1000% ጨምሮ ስልጣን ላይ የጸና የረጋ የቆየ መንግስት የለም። ይሄን ኢትዮጵያ ውስጥ ሪሰንትሊ የወጡ ፐብሊኬሽን ሲመለከት ነበረ። በጣም አፈናው ታክስ 1000% ይጨምራል። 1000 ከፍል የነበረ አምና አሁን 10,000 ብር ማለት ነው። ሶ ኤኒዌይስ ይሄ ነው ያለው። በቀጣዮቹ ቀናት ደግሞ በሌሎች ቪዲዮዎች እንመለሳለን። በድጋሚ በያላችሁበት ሰላምታዬ ይድረሳችሁ። እዚህ 526 ሪችመንድ ስትሪት ከሚገኘው ኦፊሳችን ተክለ ሚካኤል አበበ ሳህለ ማርያም ነኝ። መልካም